እስራኤላዊ የተባሉት ሁሉ እስራኤላዊ አይደሉም የሚል የተሳሳተ አመለካከት በተለይ ለአይሁዳውያን ላላመኑት አይሁዳውያን ነው ይሄ ቃል የሚናገር የሚሉ አሉ። ስህተት ነው። የእግዚአብሔርን ቃል በትክክል ማንበብ ጥሩ ነው። እዚህ ላይ የሚናገረው ዕብራውያን ሆኖ አብርሃም ከወጣ በኋላ ከኪዳን በፊት እስማኤል ተወልዷል። እስማኤል ሲወለድ እስማኤል በተወለደ ጊዜ ዕብራዊ ነበር እስማኤል ራሱ እና እዚህ ላይ አሁን ጳውሎስ የሚነግረን የአብርሃም ዘር ስለሆኑ ሁላቸው ልጆች አይደሉም፣ ነገር ግን በይስሐቅ ዘር ይጠራል ተባለ። በሥጋ ልጁ ነው፣ በኪዳን ግን ልጁ አይደሉም። ስለዚህ ነው አሁን እንግዲህ እስራኤላዊ የተባሉት ወይም ደግሞ ዕብራዊ የተባሉት ሁሉ ዕብራዊ አይደሉም፣ እስራኤላዊ የተባሉት ሁሉ እስራኤላዊ አይደሉም የተባሉት ለማያምኑት አይሁዶች አይደለም፣ የኪዳን ልጆች ላልሆኑት ለእስማኤላውያን ዘሮች ወይም ደግሞ አሁን አረቦች ብለን የምንጠራቸው። በዛ እንግዲህ የፍልስጤም ነገር ባለፈው ብዙ ተናግረናል፣ ገና እንጨምረዋለን። ፍልስጤም የሚባል ሕዝብ ኦልሬዲ ጠፍቷል ከ2500 ዓመት በፊት እና አሁን እዚህ ያሉት ፍልስጤሞች እውነተኛ ፍልስጤሞች አይደሉም፣ ከአረብ ዘር የመጡ ናቸው፣ በተለይም ከግብፅ። ሻባት ሻሎም። ይህ በሾፋር ሚዲያ እየተዘጋጀ የሚቀርብላችሁ ሻባት ሻሎም የተባለው ፕሮግራማችን ነው። ዛሬ ደግሞ እንደገና እግዚአብሔር አባታችን አምላካችን ምሕረቱን ቸርነቱን አብዝቶልን በሕይወት ኑሩ ብሎን እንደገና ደግሞ ዛሬ ወደ እናንተ በዚህ በቪዲዮ አማካኝነት ወይም በሚዲያ ወደ እናንተ ስለመጣሁ እግዚአብሔርን እጅግ አድርጌ ባርከዋለሁኝ። ሻሎም፣ እንዴት ናችሁ? ደህና ናችሁ ሆይ? መቼስ ባለፉ በሰራናቸው ቪዲዮዎች በጣም ብዙ ነገር ሰማን። እግዚአብሔር ይመስገን። በጣም ብዙ የሚያበረታታ ተቃውሞውም አለ፣ እንደገና ደግሞ በርቱ የሚልም አለ። ሁላችሁንም እንወዳቸዋለን። ታንኪዩ። እኛም የምንፈልገው በየጊዜው ሐሳባችሁን እንድሰጡን እኛም ደግሞ እያሻሻልን ሕዝቡን ለማስተማር ለመማማር ነው። ሌላ ምንም ዓላማ የለውምና ኮሜንታችሁን በጣም እንወደዋለን። አሁንም ኮሜንታችሁ አይለየን። ጥያቄያችሁን ተቀብለናል። ዛሬ ከምናነሳቸው ጥያቄዎች በተለይ አንዱ ላይ አተኩራለሁኝ እና እነዛን ጥያቄዎች እንመልሳለን። ግን ለአንዳንዶቻችሁ ለእስራኤል ሁናችሁ ለምትከታተሉ እንዴት ነው ኪፓ እያረገ እንደገና ደግሞ ታሊት ለብሶ ስለ ኢየሱስ የሚሰብክ የምትሉ አላችሁ። የሽዋ ኢየሱስ እኮ የኛው ነው። ኤርምያስ ምዕራፍ 31 ቁጥር 31 ላይ ብትሄዱ ከእስራኤል ቤት ጋር አዲስ ኪዳን እገባለሁ ያለው ለእስራኤላውያን ነው። ስለዚህ የሽዋ ሐመሺያ የምንለው ኢሳይያስ ምዕራፍ 53 ላይም ደግሞ ስለ መሞቱ የተነገረው፣ ኢሻያው ደግሞ በምዕራፍ 9 ላይ 7 ላይ እንደሚወለድ ስሙም ኢማኑኤል እንደሚባል የተናገረው እሱን ነው የምናምነው። ስለዚህ ይሄንን አንድ ግልጽ እንዲሆንላችሁ ፈልጋለሁኝ። ሌላው ደግሞ አይሁዳውያን ላልሆናችሁ ወይም ደግሞ አሕዛብ ተብላችሁ ለምትጠሩት ኢንጀኔራል፣ አሕዛብ ስድብ አይደለም በመሰረቱ፣ ግን ብዙዎቻችሁ እንደ ስድብ ይመስላችኋል። አሕዛብ ማለት ከአብርሃም ዘር ውጭ የሆነው በሙሉ እንደ አሕዛብ ነው የሚባለው እና አብርሃም የተጠራው ከአሕዛብ መካከል ነው። ስለዚህ በአሕዛብ መካከል ወይም ደግሞ አሕዛብ የሆናችሁ ደግሞ አይሁዳዊ እንዴት ነው ይሄ ሰውዬ ለምትሉ እኔ በመሲሁ በጌታችንና በመድኃኒታችን በኢየሱስ ክርስቶስ አዳኝነት የማምን አማኝ ነኝ እና ይህን እንድታውቁ። እኛ ክርስቲያን የማንለው ምክንያታችን በ6 ሚሊዮን አይሁዳውያን መስቀል እያሳዩ ብዙ በጀርመን ውስጥ ብዙ ሕዝባችን ስላለቀ መስቀልን አርማችን አናደርገው። ምክንያቱም እኛ አይሁዳውያንን ወደ ጌታ ማምጣት ነው ስለምንፈልግ ይህንን አርማ እንጠቀምበትም። ማለት ግን የተሰቀለውን ኢየሱስን ግን እናምናለን። እንደገና ደግሞ በክሩሲደርስ የሚባሉት በተለይ የአይሁዳውያንን ታሪክ ብታጠኑ በጣም ተወዷቸዋላችሁ፣ እንደውም ታዝኑላቸዋላችሁ። ምክንያቱም ብዙ መከራ ብዙ ስቃይ አሳይተዋል እና በዚህ ምክንያት ነው ይሁዲም መሺህም የምንባለው ወይም ደግሞ መሲሁን የሚያምኑ አይሁዳውያን ተብለን የምንጠራው እንጂ እምነታችን እንደ ማንኛውም ክርስቲያን ኢየሱስ ክርስቶስ ለሕይወታችን ለነፍሳችን ቤዛ ሆኖ እንደሞተ
በሦስተኛው ቀን ከሞት ተነስቶ ደግሞ ወደ ሰማይ እንዳረገ ተመልሶ እንደሚመጣ በኢየሩሳሌም ለ1000 ዓመት እንደሚገዛ እናምናለን። ስለዚህ በአንዳንዶቻችሁ ላይ ትንሽ ኮንፊውዝድ ስለሆናችሁ ወይም ደግሞ ትንሽ ግራ መጋባት ስላለ እሱ እንዲጠራ ብዬ ነው። እግዚአብሔር የተመሰገነ ይሁን። በጣም እንወዳችኋለን። በፌስቡክ፣ በዩቲዩብ፣ በቲክቶክ የምትከታተሉን ላይክና ሸር ማድረግን አትርሱ። ምክንያቱም ይሄ ትምህርት ለሁሉም እንዲደርስ እንፈልጋለን። እኛ እንደምናምነው ይሄ ሾፋር ሚዲያ የሰዎችን ታሪክ ይቀይራል ብለን እናምናለን። በእርግጥም ደግሞ እግዚአብሔር የሰጠን ቪዥን ስለሆነ ይህንን እናሰፋዋለን። ወደ ኢትዮጵያ ውስጥ ስትመጡ በመገናኛ አካባቢ ፕሮግራም እየጀመርን ነው። ኢየሩሳሌም እስራኤል ለምትኖሩ ኢየሩሳሌም ብናያን ክላል ላይ ያለን፣ ወደ ደግሞ ዴንቨር ወደ አሜሪካ ለምትመጡ ደግሞ በዴንቨር ውስጥ አጋፔ ኤቫንጀሊካል ቤተክርስቲያን የሚባል አለ። በእነዚህ ሁሉ እናገለግላለን። እግዚአብሔር በሰጠን እድል ሁሉ ምድር ሁሉ የእግዚአብሔር ስለሆነች በዓለም ዙሪያ እየተዘዋወርን እናገለግላለንና በእነዚህ ፕሮግራሞች መታችሁ እንድትካፈሉ ጋብዛችኋለሁ። ዛሬ የተጠየቅኩት ጥያቄ አንዱ 3 ጥያቄ ነው። ለምንድን ነው አንዳንዶቹ አይሁዳውያን ይባላሉ፣ ሌሎቹ ደግሞ እስራኤላዊ ይባላሉ፣ ሌሎቹ ደግሞ ዕብራዊ ይባላሉ። 3 ሕዝብ ናቸው ወይስ ደግሞ አንድ ናቸው ወይ የሚል ነው። እሱን ነው ዛሬ የምገልጽላችሁ። እሱን ከመናገሬ በፊት ጸለየን እንጀምራለን። ኤሎሄ አብርሃም፣ ኤሎሄ ይስሐቅ፣ ኤሎሄ ያዕቆብ፣ የአባቶቻችን የነ አብርሃም የነ ይስሐቅ የነ ያዕቆብ አምላክ ዛሬ በቃል ውስጥ አልፈ እንድትናገረን እንድታስተምረን እጸልያለሁ። እኔንም እርዳኝ፣ የሚያዳምጡትንም ልባቸውን እግዚአብሔር ሆይ ለቃል እንድታዘጋጅና የታመሙ ቢኖሩ በቃል የሚመጣው ኃይል እንዲፈውሳቸው እጸልያለሁ። በዚህ ፕሮግራም ከፍ ከፍ ልናደርግ የምንፈልገው አንተን መሲሁን ኢየሱስን የሽዋን ነው። ስለ እስራኤል አገር እየተናገርን አንተን ዋናውን ልንተው አንፈልግም። አንተ በመካከላችን ተገኝተህ ክብርን እንድትገልጽ እንጸለያለን። የጠላት ሐሳብ ነገርን የሚያጣምም ቃልህ እንዳይገለጥ የሚያደርግ በኢየሱስ ስም የታሰረ ይሁን። ክብርህ እኛን የያዘን በኢየሱስ ስም አሜን። ሃሌሉያ። ኦኬ፣ እንግዲህ አይሁዳውያን ይባላሉ፣ እንደገና ደግሞ እስራኤላውያን ይባላሉ። እንዴት ነው እነዚህ ሰዎች ሶስት ጊዜ የሚጠሩት የሚለውን ነው። ጌታ ኢየሱስ ክርስቶስ በዚህ ከ2000 ዓመት በፊት በምድር ላይ በነበረ ጊዜ ዮሐንስ 8:31 ላይ እንደዚህ ይላል፣ የሹዋም ያመኑትን አይሁድ እንዲህ አላቸው፣ እናንተ በቃሌ ብትኖሩ በእውነት ደቀ መዛሙርቴ ናችሁ አለ። እንደገና ዮሐንስ ወንጌል ምዕራፍ ሃሌሉያ ምዕራፍ 6 ላይ ደግሞ 14 ቁጥር 6 ላይ እኔ መንገድ ነኝ፣ እኔ እውነት ነኝ፣ እኔ ሕይወት ነኛል። አሁን የምንናገረው ቃል ሕይወት ነው። የምንናገረው ቃል መንገድ ነው። የምንናገረው ቃል ብርሃን ነው። አይሁዳውያንም የተጠሩት ብርሃን እንዲሆኑ ስለሆነ ይህን ነው የምናስተላልፈው እና ቃሉ ወደ እናንተ ሲመጣ በንጹህ ልብ፣ በየዋህነት፣ በቅንነት ከተቀበላችሁት ፍሬ ያፈራል በሕይወታችሁ ላይ፣ ለዘርዘራችሁም በረከት ይሆናል። ስለዚህ ይህንን ቃል ነው የምንናገረው። እንግዲህ ዕብራዊ ከሚለው እንጀምራለን። ዘፍጥረት ምዕራፍ 14 ላይ ቁጥር 13 ላይ ነው የመጀመሪያውን ዕብራዊ የሚለውን ቃል የምናየው እና ይሄ አባር ማለት አለፈ ማለት ነው። ወይም ደግሞ ሀቢሩ ይባሉ ነበር ድሮ። ይሄ የመጣው ከኤፍራጥስ ወንዝ ማዶ ከመስጴጦሚያ የሄደውን የአብርሃምን ታሪክ ይጨምራል ማለት ነው። እንግዲህ አብርሃም ከየት እንደተጠራ እናውቃለን። ኡር ከከለዳውያን አገር መስጴጦሚያ ከምትባለው አካባቢ እንደመጣ እናያለን። እና ይህ እንግዲህ በተለይ ሰዎች ከአንድ ቦታ ተነስተው ወደ ሌላ ቦታ ሲሄዱ ሀቢሩ ይሏቸው ነበር ድሮ። አሁን ሂብሩ ብለን ወይም ደግሞ ዕብራዊ ብለን የምንጠራው ከዛ የመጣ ነው። ስለዚህ አብርሃም ከዘፍጥረት ምዕራፍ 12 ላይ እንደምናየው ከ1 እስከ 5 ባለው ኤሎሂም ሲጠራው ከቤተሰቡ ከዘመዱ ከአገሩ ለይቶ እኔ ወደማሳይ ምድር እለፍ ሲለው ወደ ከነዓን። ስለዚህ እያለፈ ሲሄድ ሰዎች የሰጡት ስም ነው። እንግዲህ አባር የሚለው ከሥጋዊ ነገር ብቻ ሳይሆን ከከለዳውያን ከካራን የኤሎሂም ድምፅ ሰምቶ መንፈሳዊውንና አዲሱን ምዕራፍ ለመጀመር አብርሃም የተጓዘውን ጉዞ የሚያሳይ ነው። አብርሃም ጣዖት አምላኪ ነበረ። ስለዚህ ወደ ተስፋይቱ ምድር ወደ ከነዓን ለመሄድ ግን የኤሎሄን ድምፅ ሰማ፣ ታዘዘ። ይሄ ትልቅ ነገር ነው። ብዙ ጊዜ በረከታችን የሚያዘው የእግዚአብሔርን ቃል እንሰማዋለን፣ ግን አንታዘዘው። ከታዘዝን ለምሳሌ ጌታችን ኢየሱስ ክርስቶስ የሕይወት ሁሉ ምንጭ እንዲሆን
እግዚአብሔር አብ የላከው መሲህ ነው፣ አዳኝ ነው። ይሄንን ድምፅ ሰምተን ከታዘዝነው በረከት ወደ ቤታችን ይመጣል ማለት ነው። አብርሃም እንደዛ ነው ያደረገው። ይሄ ስም ብዙ ጊዜ በተለያየ ቦታ ላይ ሲሰራ እናያለን። ለምሳሌ ዮሴፍ ወደ ግብፅ ሲሄድ ትዝ ይላችሁ ከሆነ ወንድሞቹ ሽጠው ሲሄድ ምንድን ያሉት? ለፈርዖን ዕብራዊ እንደሆነ ይናገር ነበር። ለፈርዖን ለራሱ የት ነው የመጣ ብሎ ዘሩን ሲጠይቀው እኔ ዕብራዊ ነኝ፣ ከዕብራውያን አገር የመጣሁ ባሪያ ነኝ ብሎ ሲናገር እንሰማዋለን። ስለዚህ ዜግነቱን ዕብራዊ ነኝ ብሎ ነው ዮሴፍ የተናገረው። ከዛ ይጀምራል ማለት ነው። እንግዲህ ዕብራዊ የሚለው መለኮታዊን ጥሪ ተቀብለው ወደ አዲሱ ኪዳን የገቡትን የአብርሃም ዘር የሚወክል መሆኑን ነው የምናየው። ልክ እንደ ሌላው አገር ሕዝብ ማለት ነው። ለምሳሌ ግብፃዊ፣ ኢትዮጵያዊ፣ አሜሪካዊ እንደሚባለው ዕብራዊ የሚለው የዛን ጊዜ መጠሪያ ስማቸው የአብርሃም ዘር የሆኑትን ማለት ነው። በዚህ መሰረት እንግዲህ ኤሎሂምን ብቻ የሚያመልኩ የተጠሩ ለትልቅ ዓላማ የታጩ ሰዎች እንዲህ ተብለው ይጠራሉ ማለት ነው፣ ዕብራዊ ተብለው። ኦኬ፣ አንደኛ ሳሙኤል ምዕራፍ 14 ላይ ቁጥር 11 ላይ ምን ይላል? ፍልስጤማውያን በዕብራውያን ሲቀልዱ እናያቸዋለን። እነዚህ ዕብራውያን እያሉ ሲያፌዙ እናያቸዋለን። ስለዚህ ይሄ ዕብራዊ የሚለው ጥንት መጠሪያ ዋና ስማቸው እንደነበረ እናያለን። እንግዲህ አሁን ቅድም እንዳልኳችሁ ዕብራዊ የሚባለው አንድን አምላክ የሚያመልክ ነው። ኦኬ፣ ሌላውስ የሚለውን ደግሞ እንመለከታለን። እሱን ከማየቴ በፊት እንግዲህ የዕብራዊ የሚለው አባር ከሚለው ወይም ደግሞ ተሻጋሪ የሆነውን ድምፅ ካየም በኋላ በዚህ ስም የተጠሩት የመጀመሪያ ደስቲኒያቸው እንዲሆን እግዚአብሔር የፈቀደው ወደ ከነዓን ነው። አሁንም ደጋግሜ የምናገረው ከዓለም ፖለቲካ ጋር ካያያዛችሁት ለጆሮአችሁ ሊከብዳችሁ ይችላል። እስራኤላዊ ወይም ዕብራዊ ተጠርቶ የወጣ ለመለኮታዊ ዓላማ እግዚአብሔር ሊጠቀምበት ያህዌ ለምድር በረከት ሊያደርገው ከኡር ከከለዳውያን አገር አምጥቶ ወደ ከነዓን ወይም ደግሞ አሁን እስራኤል ብለን ወደምንጠራት የተስፋይቱ ምድር ወደሆነችው የመጣ ሕዝብ ነው። ስለዚህ ከነዓን ለእስራኤላውያን ወይም ለአብርሃም ዘር ወይም ለዕብራዊ የተሰጠ ስጦታ ነው። በዛን ጊዜ ሰዎች ነበሩ እና እነሱን አስወጥቶ ወይም አጥፍቶ ነው እግዚአብሔር የሰጠው። ስለዚህ ምድሪቱ በጦርነት ወይም ደግሞ በጉልበት የተያዘች ሳይሆን ኤሎሂም ራሱ ና ብሎ ጠርቶ ያወረሰው ምድር ነው። ይሄ አንዱ እንዲታወቅ ያስፈልጋል። ሮሜ 9 ላይ ጳውሎስ ቁጥር 6 ላይ ነገር ግን የእግዚአብሔር ቃል የተሻለ አይደለም፣ እነዚህ ከእስራኤል የሚወለዱ ሁሉ እስራኤል አይደሉምና የአብርሃም ዘር ስለሆኑ ሁላቸው ልጆች አይደሉም፣ ነገር ግን በይስሐቅ ዘር ይጠራልሃል ተባለ። ይህም የተስፋ ቃል ልጆች ዘር ሆነው ይቆጠራሉ እንጂ እነዚህ የሥጋ ልጆች የሆኑ የእግዚአብሔር ልጆች አይደሉም ማለት ነው። በደንብ አዳምጡኝ። በዚህ ጊዜ እመጣለሁ ለሳራም ልጅ ይሆንላታል የሚል የተስፋ ቃል ነውና። ምዕራፍ 9 ሮሜ 9 ቁጥር 10 ላይ ደግሞ ይህ ብቻ አይደለም፣ ነገር ግን ርብቃ ደግሞ ከአንዱ ከአባታችን ከይስሐቅ በጸነሰች ጊዜ ልጆቹ ገና ሳይወለዱ በጎ ወይም ክፉ ምንም ሳያደርጉ ከጠሪው እንጂ ከሥራ ሳይሆን በምርጫ የሚሆን የእግዚአብሔርን ሐሳብ ይጸና ዘንድ ነው ይላል። እንደገና ምዕራፍ 9 ቁጥር 12 ላይ ለእርሷም ታላቁ ለታናሹ ይገዛል ተባለላት። ሮሜ 9 ቁጥር 13 ደግሞ ያዕቆብን ወደድኩ ኤሳውን ግን ጠላው ተብሎ ተጻፈ ይላል። አሁን እዚህ ላይ ነው በጣም ማዳመጥ ያለ። ብዙ ጊዜ በቤተ ክርስቲያን በተለይ እስራኤላዊ የተባሉት ሁሉ እስራኤላዊ አይደሉም የሚል የተሳሳተ አመለካከት በተለይ ለአይሁዳውያን ላላመኑት አይሁዳውያን ነው ይሄ ቃል የሚናገር የሚሉ አሉ። ስህተት ነው። የእግዚአብሔርን ቃል በትክክል ማንበብ ጥሩ ነው። እዚህ ላይ የሚናገረው ዕብራውያን ሁኖ አብርሃም ከወጣ በኋላ ከኪዳን በፊት እስማኤል ተወልዷል። እስማኤል ሲወለድ እስማኤል በተወለደ ጊዜ ዕብራዊ ነበር እስማኤል ራሱ እና እዚህ ላይ አሁን ጳውሎስ የሚነግረን የአብርሃም ዘር ስለሆኑ ሁላቸው ልጆች አይደሉም፣ ነገር ግን በይስሐቅ ዘር ይጠራልሃል ተባለ። በሥጋ ልጁ ነው፣ በኪዳን ግን ልጁ አይደለም። ስለዚህ ነው አሁን እንግዲህ እስራኤላዊ የተባሉት ወይም ደግሞ ዕብራዊ የተባሉት ሁሉ ዕብራዊ አይደሉም፣ እስራኤላዊ የተባሉት ሁሉ እስራኤላዊ አይደሉም የተባሉት ለማያምኑት አይሁዶች አይደለም፣ የኪዳን ልጆች ላልሆኑት ለእስማኤላውያን ዘሮች ወይም ደግሞ አሁን አረቦች ብለን የምንጠራቸው። በዛ እንግዲህ የፍልስጤም ነገር ባለፈውን ብዙ ተናግረናል፣ ገና እንጨምረዋለን። ፍልስጤም የሚባል ሕዝብ ኦልሬዲ ጠፍቷል ከ2500 ዓመት በፊት
እና አሁን እዚህ ያሉት ፍልስጤሞች እውነተኛ ፍልስጤሞች አይደሉም፣ ከአረብ ዘር የመጡ ናቸው። በተለይም ከግብፅ። ይሄ ታሪክም ልታጠኑ ትችላላችሁ። ስለዚህ አሁን ያሉባት ምድር የእስራኤል ናት እንጂ የፍልስጤም አይደለችም። ምክንያቱም ኤሎሂም ራሱ ለዚህ ዘር ስለሰጠ ማለት ነው። ኦኬ፣ አብርሃም 2 ልጆች ነው ያሉት፣ እስማኤልና ይስሐቅ። እና እስማኤል ከአጋር የተወለደው ማለት ነው። እና በዚህ ምክንያት እዚህ ላይ ጳውሎስም ከብዙ ዓመት በኋላ ሲናገር ምን ይላል? ልጆቹ ገና ሳይወለዱ ይስሐቅ ደግሞ የይስሐቅ ልጆችም ከአብርሃም አልፎ ደግሞ ወደ ይስሐቅ ስንሄድ ደግሞ እስማኤል ያዕቆብና ኤሳው አሉ። እስማኤል ደግሞ የመጀመሪያው የአብርሃም ልጅ ነው። እነዚህ በሙሉ አንድ ቦታ ላይ ሆነው ከኪዳን ያልተወለዱ ወይም ኪዳን ያልነካቸው ሰዎች ናቸው ማለት ነው። እና እዚህ ላይ የሚናገረው ሁሉም እስራኤላዊ ወይም ሁሉም ዕብራዊ አይደሉም ማለት የኪዳን ሰዎች አይደሉም ማለት ነው። ኦኬ፣ እንግዲህ እግዚአብሔር ሕዝብን ይጠላል እንዴ? የፈጠረውን ይጠላል? እሱ ራሱ አዋቂ ነው። የተገለጠው ለእኛ ነው። ምስጢሩ ለአምላካችን ነው። ለምን እንደመረጠ ኤሳውን እንደጠላው አናውቅም። እዚህ ላይ የሚናገረው ያዕቆብን ወደው ኤሳውን ግን ጠላው ይላል። እስማኤልንም ከመጀመሪያ ደረጃ እንደዛ ነው። ከአጋር ነው የተወለደው። የኪዳን ልጅ አይደለም። ሕዝብ ይሆናል ተብሏል። ሕዝብ ስለሚሆን እነሱም 12 ነገድ ሆነው አሁን ይሄዳሉ። እንግዲህ ቅድም አንድ ነገር ተናግሬያለሁ። ዕብራዊ ማለት ኤሎሂምን የሚያመልክ ነው። ለምሳሌ አሁን እስላሞች አላህ ብለው የሚጠሩት ከዛ ጋር የተያያዘ ነው። እስማኤልም በዛን ጊዜ ተገርዟል። ምዕራፍ 17 ላይ ዘፍጥረት ምዕራፍ 17 ላይ አብርሃም የግርዘት ኪዳን ሲያደርግ እስማኤልም አንዱ ከተገረዘው ነው። ስለዚህ እነሱም የራሳቸው የሆነ ኪዳን አላቸው፣ የራሳቸው የሆነ ተስፋ አላቸው። ነገር ግን ወደ ኢየሱስ ክርስቶስ ለመምጣት ጌታ የተጠቀመበት ዘር ግን ይስሐቅን ነው። ከዛ ደግሞ ያዕቆብን ነው፣ ኤሳውን አይደለም። ኢቭን ከአንድ ማኅፀን ወጥተው ማለት ነው። እግዚአብሔር ያውቃል። እዚህ ላይ ጳውሎስ እንደሚነግረን ያዕቆብን ወደድኩ ኤሳውን ግን ጠላሁ ይላል። ልብን ነው እግዚአብሔር የሚመረምረው። ስለዚህ ልቡን አስቀድሞ አይቶ ስለጠላው ዘሩ የተጠራ የአብርሃም ዘር ተብሎ የሚጠራው በይስሐቅ ነው። ኦኬ፣ እንደዛ ከሆነ የሽዋ ማን ነው? ኢየሱስ ማን ነው? ኢየሱስ የአብርሃም ልጅ ነው፣ የዳዊት ዘር ነው። ማቴዎስ ወንጌል ላይ ምዕራፍ 1 ላይ ይሄንን ልናየው እንችላለን። በሉቃስ ወንጌል ላይ ይሄንን ልናየው እንችላለን። ከዛም በፊት ደግሞ ነቢያት እነ ኤርምያስ፣ እነ ሕዝቅኤል፣ እነ ዳንኤል እንደገና ደግሞ እነ ኤርምያስ የተናገሩት እነ ሐጌ፣ እነ ዘካርያስ ስለሚመጣው መሲህ ስለ አዳኝ የተናገሩት የሽዋ ነው። የሽዋ ወይም ኢየሱስ የምንለው ከድንግል ማርያም ተወልዶ ያለ አባት እናምናለን። ይህንንም በአባት ነው የተወለደ ብለናናን። በመንፈስ ቅዱስ ተጸንሶ ድንግል ጸንሳለች፣ ወንድ ልጅም ተወልዳለች፣ ስሙንም ኢማኑኤል ትለዋለች ብሎ ኢሳይያስ እንደተናገረ ማለት ነው። ኢየሱስ ክርስቶስ ወይም የሽዋ ሐመሽያ ብለን የምንጠራው የአዳምን እርግማን ለመስበር ከሴቲቱ ዘር የሚወለደው የእባቡን ራስ ይቀጠቅጣል፣ እሱም ሰኮናህን ይነክሳል ተብሎ ዘፍጥረት ምዕራፍ 3 ላይ የተነገረው ያ የሴቲቱ ዘር የሚባለው የመጣው ከአብርሃም ዘር ነው። ስለዚህ ነው አብርሃም የተጠራበት ዋናው ምክንያት ሰው ሆኖ አምላክ መጥቶ እኛን ለማዳን ወደ ምድር ሲወለድ የመጣው በይስሐቅ ዘር ነው። ስለዚህ ከኪዳኑ ዘር ማለት ነው። እና ዕብራዊ የሚለው የመጣበት ዋናው ምንጩ ሐሳቡ ከአዳም የተወሰደውን ያንን ክብር ለመመለስ ኤሎሂም አብርሃምን ጠርቶ ዕብራዊን አብርሃም ጠርቶ ከሱ ዘር የሚወለዱት አቴም ኦር ለጎይም እናንተ የዓለም ብርሃን ናችሁ ተብሎ የተሰጣቸው ኪዳን ነው። ልብ በሉ። አሁን ብዙ ጊዜ የምንሳሳተው አሁን አሕዛብ ተብሎ የሚጠራው ስንት ነው? ወደ 9 ቢሊዮን ሕዝብ ነው። ኦልሞስት 8 ቢሊዮን። ኦኬ፣ እስራኤላዊ ተብሎ አይሁዳዊ ተብሎ ደግሞ የሚጠራው ምናልባት በጠቅላላ አሁን ያለው 15 ሚሊዮን አይበልጥም። አሁን እግዚአብሔር የሚያወዳድረው 15 ሚሊዮንን ሕዝብና 7 ቢሊዮን የዓለምን ሕዝብ ነው። ሁለቱን ያመዛዝንና የመረጠው ጥቂቱን ሕዝብ ነው። ይህንን እየመጣን እናየዋለን። ስለዚህ አንድ አስተማሪ ሲናገር አንደኛ ሁነ ከተጠራ አንደኝነትን ያዝ፣ ሁለተኛ ሁነ ከተጠራ አንደኛ ነኝ ብላ አትከራከር ይላል። ብዙ ጊዜ ችግራችን አይሁዶች ተመርጠዋል፣ እኛሳ ምንድነን?
እግዚአብሔር ነው የጠራ፣ እግዚአብሔር ነው የመረጠ። ለምሳሌ በሩጫ ላይ የሚወዳደሩ ሰዎች ሁሉም በእኩል ነው የሚሮጡት። በአንድ ፊሽካ በአንድ ድምፅ ነው የሚሽከረከሩት። ነገር ግን አንደኛ ሆኖ የወጣው እንደነ ኃይሌ ገብረስላሴ እንደ አበበ ቢቂላ አይደለ፣ ለእኛ መኩሪያ ብለን እንደምንጠራቸው ማለት ነው። ሩጠው አምልጠው አሸንፈው አንደኛ ሲሆኑ እኔም አብሬ ነውና የሮጥኩት ለምን አንደኛ አልሆንም ማለት አይችልም። ሁለተኛ ወጣው፣ ሶስተኛ ወጣው፣ እንደዚህ ማለት አይችልም። አንደኛ በአንደኝነቱ፣ ሁለተኛ በሁለተኝነቱ እግዚአብሔር እየለየ ሳይሆን ለምድር በረከት እንዲሆን የጠራው አንድን ሰው ብቻ ነው። ባለፈው ደጋግመን ተናግረናል። እግዚአብሔር ኪዳን የገባው ከአብርሃምና ከአብርሃም ብቻ ነው። ይህንን ወቁ። አንዳንዶቻችሁ ይመራችኋል። ቢመርም እውነቱ ይሄ ነው። ኪዳን የተገባው ለአብርሃም ነው። ለማን በረከት እንዲሆኑ? ለምድር ሕዝብ ሁሉ። ለዚህ ነው ዘፍጥረት ምዕራፍ 12ን እንደገና ማንበብ ያስፈልገናል። ምክንያቱም እሱ መነሻችን ስለሆነ ማለት ነው። ዘፍጥረት ምዕራፍ 12ን እስቲ እኔ ላንብላችሁ። ምን ይላል? ቁጥር 1 ላይ ኤሎሂምም አብርሃምን አለው ከአገር አብርሃምን ነው፣ አብርሃም አይደለም። አብርሃምና አብርሃም ይለያያል። አብርሃም የአሕዛብ ስሙ ነው። አብርሃም ግን የኪዳን ስሙ ነው። ይሄ ነው ሁለቱ ልዩነቱ። ስለዚህ አብርሃምን አለው እንግዲህ ከዘመዶች ከአባትን ቤት ተለይተ እኔ ወደማሳይ ምድር ውጣ፣ ታላቅ ሕዝብ አደርግሃለሁ፣ እባርክሃለሁ፣ ስምህን አከብረዋለሁ። ልብ በሉ፣ ለበረከቱን የሚባርኩን እባርካለሁ፣ የሚረግሙንም እረግማለሁ፣ የምድር ነገዶች ሁሉ በአንተ ይባረካሉ። እንዴት ብለው ነው የሚባረኩት? የምድር አሕዛብ ሁሉ ክርስቶስ ኢየሱስ ማለት ነው። እዚህ ላይ ነው የሽዋ የአብርሃም ዘሩ ነው መጥቶ በዓለም ዙሪያ ዛሬ ክርስቲያን ተብለው የሚጠሩት ካቶሊኩም፣ ኦርቶዶክሱም ማንኛውም በኢየሱስ ክርስቶስ የሚያምነው በአንተ አሕዛብ ሁሉ ይባረካሉ፣ ለበረከቱን ተብሎ የተጠራ ነው ማለት። ስለዚህ ይህንን ኪዳን ነው ማሰብ ያለብን። በዚህ ኪዳን ከተስማማን የአብርሃም በረከት ወደ እኛ ይመጣል ማለት ነው። ለቤተሰባችን ወደ ዘራችን ይመጣል። አንድ ነው። ማስሉል ይባላል በዕብራይስጥ ወይም ቻናሉ አንድ ነው። በአንድ ቧንቧ ብቻ ነው ኤሎሂም በረከቱን የሚለቅ። ወደ ቤታችን የሚመጣው ውሃ ቤት ሲደርስ ጎረቤት አካባቢ ሲደርስ ነው የሚከፋፈለው። እስከ አካባቢው ድረስ ግን በአንድ ቧንቧ ነው የሚመጣ። ከዛ በኋላ በአንድ እንትን ይመጣና ይከፋፈላል። ልክ እንደዛ ማለት ነው። የእግዚአብሔር አሰራር አንድን ሰው ነው የጠራ። ማንን? ዓለምን በሙሉ ለመባረክ። ስለዚህ ልብ በሉ እዚህ ላይ ከአባት ቤት ተለይተህ እኔ ወደማሳይ ምድር ውጣ። ኤሎሂም ያሳየው ምድር ከነዓን ነው ማለት ነው። አሁን ደግሞ ሆሊላንድ ብለን የምንጠራው የተስፋይቱ ምድር የምንላት። ልብ በሉ በእያንዳንዳችሁ ቤት ውስጥ ያለውን አሁን ሌላውን መንፈሳዊን በረከት ብቻ አይደለም፣ በእያንዳንዳችሁ ቤት የገባው ቴክኖሎጂ የተሰራው በአይሁዳውያን ነው፣ በእስራኤላውያን ነው። እያንዳንዳችሁ በጣም ብዙ ዘመናዊ የሆነ ሴልፎን አላችሁ፣ ቴሌቪዥን አላችሁ፣ ካሜራዎች አሏችሁ፣ የተለያየ ነገር። እነዚህን በሙሉ የፈለሰፉት አይሁዳውያን ናቸው። በዓለም ዙሪያ የተበትነው ማለት ነው። አሁን ድረስ ግቡና የዓለም ኖቤል ሽልማት እነማን ናቸው ቢባል ከ9 ቢሊዮኑ ሕዝብ ከ7 ቢሊዮኑ ሕዝብ ከ15 ሚሊዮኑ ሕዝብ መካከል ነው አብዛኛውን የኖቤል ሽልማት የሚወስዱት። በሪሰርች ቢሆን፣ በፊሎዞፊ ቢሆን፣ በኬሚስትሪ ቢሆን፣ በሳይንስ ቢሆን፣ በማንኛውም ተመልከቱ። አሁን ራሱ ዓለም በሙሉ በክፉም በደጉም ለደቂቃ ሳያነሳት የማትውል ሀገር እስራኤል ናት። እዚህ ላይ የተገባውን ኪዳን ተመልከቱ። ምንድን ነው የሚለው? እባርካለሁ፣ ስምህን አከብረዋለሁ። እግዚአብሔር ነው ስምን የሚያከብር። ኤሎሂም ነው ስምን የሚያከብር። ኤሎሂም ነው ሞገስን የሚሰጥ። ኤሎሂም ነው ጥበብን የሚሰጥ። ሶሎሞን ከአንተም በፊት ከአንተም በኋላ ጥበበኛ አይሆንም የተባለው የአብርሃም ልጅ ነው። ስለዚህ የጥበብ ሁሉ ምንጭ አይሁዳውያን ናቸው። እነሱን ነው ኤሎሂም የመረጠው። ስለዚህ በአንደኝነት የተጠሩ ሕዝቦች ናቸው። ስለዚህ ነው የተለዩ ናቸው የምንለው። የኪዳን ማህተም በላያቸው ላይ ስላለ ነው። ኪዳን ይለያል። ለምሳሌ ሰዎች ወደ አንድ ማዕረግ ሲደርሱ ወይም ፕሬዚዳንት ሲሆኑ ወይም ደግሞ አንድ ካህን ሲሆኑ ስማቸው ይቀየራል። አብርሃም የከበረ አባት የሚለው ወደ አብርሃም ወደ ኪዳን፣ የአብርሃምን ኪዳን ደግሞ ሌላ ጊዜ እናየዋለን። የአብርሃም ኪዳን አለ፣ የሙሴ ኪዳን አለ፣ የኖህ ኪዳን አለ። እነዚህን ሁሉ እናያቸዋለን። ከሁሉ ኪዳን የበለጠው ግን ማነው? የአብርሃም ኪዳን ነው። በአብርሃም ኪዳን ነው ነገሮች ሁሉ የተጠቀለሉት። አንደኛ ማለት ይሄ ነው። እና ለምን አንደኛ አልከው?
ልትኮሩ ነው ወይ? ልትታበዩ ነው ወይ? እየታበይን እየኮራን አይደለም። ኤሎሂም ነው የሰጠን ይሄንን። ፕሬዚዳንት የሆነን ሰው ለምን እኔም ዜጋ ነኝና ለምን ፕሬዚዳንት አልሆንኩም ብለህ መከራከር አትችልም። ለሱ የተሰጠ ማዕረግ ነው፣ ክብር ነው። እንደ ፕሬዚዳንትነቱ እንደ ጠቅላይ ሚኒስትርነቱ ታከብረዋለህ። ትናንት አንተ ጋር ተራ ሰው ሊሆን ይችላል፣ ነገር ግን እዛ ቦታ ላይ ሲሄድ ግን ሌላ ሰው ነው። ስለዚህ ልብ በሉ፣ ይሄን ነው መረዳት ያለብን። እና ዕብራዊ የሚለው የመጣው ከዚህ ቃል ከምዕራፍ 12 ነው። ከዛ ምን አለ? የሚባርኩን እባርካለሁ። እስራኤልን መባረክ ለራስ ነው። አሁን ደጋግሜ እናገራለሁ። እስራኤልን የሚባርኩ ሰዎች ሲወድቁ አልታዩም፣ እየተነሱ ነው። ለምሳሌ ጥሩ ምሳሌ የምትሆነን አሜሪካ ናት። እነ እንግሊዝ፣ እነ ባቢሎን፣ እነ ሮም፣ እነ ቱርክ ኦቶማን ኢምፓየር የሚባለው ለረጅም ጊዜ ዓለም ሲያስተዳድሩ የነበሩት እነሱ ወድቀው እነሱ ፈርሰው እስካሁን ድረስ በመሪነት የተቀመጠችው ከ250 ዓመት በፊት የተቀመጠችው አሜሪካ ናት። ለምን ቢባል አሜሪካ ከአብርሃም ዘር ጋር በኪዳን ጸንታለች። አሁን ድረስ ይሄን ላይወደው ይችላል። አዎ ሰው ብንወደውም ባንወደውም እውነቱ ይሄ ነው። ስለዚህ በተቻለ መጠን እናንተ በተለይ አማኝ ይህንን ቃል የሚሰማው ዋናው ዓላማችን ወደዚህ ወደ ኢትዮጵያ መተን ይህንን ቃል የምንናገርበት ምክንያት ኢትዮጵያ የተባረከች ምድር ናት። ልክ ነው። እንደውም ወደ ለአፍሪካ ብርሃን እንድትሆን የተጠራች ኢትዮጵያ ናት። ይህንን የሺባንም ታሪክ አንደኛ ነገሥት ምዕራፍ 10 ላይ ያለውን እናያለን። የሙሴ ሚስት ኢትዮጵያዊቱ የሚለው እናያለን። እንደገና ደግሞ በተለይ ኢትዮጵያ እጆቿን ወደ ኤሎሂም ትዘረጋለች የሚለው እንደገና ደግሞ ወንድማችን የምዕራፍ 8 ላይ ሐዋርያት ሥራ ምዕራፍ 8 ላይ ያለው ኢትዮጵያዊ ጃንደረባ መሲያኒክ ጁሽ ነው። ኢሳይያስ 53 ነው ሲያነብ የነበረው። ይህ ሁሉ ዝም ብሎ የሆነ አይደለም፣ እግዚአብሔር ራሱ በተአምር ያደረገው። ስለዚህ ለአፍሪካ ብርሃን እንድትሆን የተጠራች ኢትዮጵያዊ ናት። ኢትዮጵያ ግን የአፍሪካ ብርሃን መሆን አልቻለችም። እስካሁን ድረስ ተመልከቱ ያለውን ጦርነት ደግሞ ጦርነቱ እርስ በርስ ከውጭ መጥቶ አይደለም። አንዱን አማራ፣ አንዱን ኦሮሞ፣ አንዱን ትግሬ፣ ሁላችን ወንድማማቾች ነን እኮ የአንድ አገር ሰዎች ነን። የአንድ አባት ልጆች እኮ ነን። እያንዳንዱ አንድ የጠራ ኦሮሞ የለም፣ የጠራ አማራ የለም፣ የጠራ ትግሬ የለም። ሁሉም የተቀላቀለ ነው። የኢትዮጵያዊ ማለት እንደ ኢትዮጵያዊ መልኩን ነብር ዝንጉርጉርነቱን አይቀይ ከነብር ጋር እኮ ነው። የተቀየጠ ህዝብ ነው። ነገር ግን ጠላት ነው ይህንን የሚያደርገው፣ እርግማን ነው። ይህንን ለመስበር ነው ወደዚህ ምድር መተን ሾፋር ሚዲያን የመሰረት ነው። እውነቱን መናገር ነው። እንግዲህ ቡዳ ካይላ ቀጥቃጭ የሚለውን እሱን ባለፈውም ተናግሬያለሁ፣ ደግመዋለሁ። ገና መጽሐፍም እየጻፍኩ ነው። ምክንያቱም እውነቱን ስለማናውቅ እውነትን አታውቁምና ትስታላችሁ ይላል። የሳት ነው በስማ በለው ነው የመጣ ነው እንጂ እውነተኛ ታሪኩን አናውቅም። እንዲያውም እስራኤላውያን ወደ ኢትዮጵያ ያመጣበት ዋናው ምክንያት እግዚአብሔር ከእስራኤል ጋር አገናኝቶ ኢትዮጵያን ለመባረክ ነው። እስራኤላውያን ወደዚህ ምድር ሲመጡ በሰለሞን ጊዜም ይሁን ከዛም በኋላ በ70 ዓመተ ምህረት ላይም ደግሞ ሮማውያን ቤተ መቅደሱ ሲያፈርሱ ይሁን ወደዚህ የመጡት ለኢትዮጵያ በረከት እንዲሆኑ ነው፣ እርግማን አይደለም። ነገር ግን የተቀበለው አቀባበል ትክክል አልነበረም። ለዚህ ነው የሚሰሩትን ስራ ድንቅ የሆነውን ስራቸውን የእጅ ጥበባቸውን ለኢትዮጵያ የእውቀት ብርሃን የሆኑትን እሱን ሁሉ ወደ መጥፎ ስም በመቀየር እስካሁን ድረስ ሰዎች ይበላሉ እየተባለ ወደ ቀጨኔ ብትሄዱ እኮ ቀጨኔ ውስጥ ቤተ ክርስቲያን እኮ የለም። የኦርቶዶክስ ብትሉ ወይም ደግሞ የፕሮቴስታንት ቤተ ክርስቲያን እኮ በብዛት የለም። ሰው የሚታገለው ሌላ ቦታ ነው። ለምንድን ነው ሲባል ሰው ይበላሉ፣ እነሱ ማታ ማታ ሰው ይበላሉ። እንዴት ብሎ ነው ሰውን የሚበላው? እንግዲህ የጎጃም ህዝብ ለምሳሌ ቡዳ ተብሎ ነው የሚጠራው። የእውነት ቡዳ ነው ወይ? ይሄ እኮ የአጋንንት አሰራር እኮ ነው። ሰዎች እንዳይባረኩ ወደፊት እንዳይሄዱ ጠላት የሰዎችን አይምሮ ለማጨለም የተጠቀመበት ነው። ስለዚህ ልብ በሉ፣ ይሄንን እውነት ተቀበሉና ንስሐ መግባት ካለባችሁ ንስሐ መግባት፣ መውደድ ካለባችሁ መውደድ። የሚባርኩን እባርካለሁ። ለመባረክ ትፈልጋላችሁ? እንግዲያስ የአብርሃምን በረከት ውሰዱት። ሁለተኛ ደግሞ መንፈሳዊ በረከት በኢየሱስ ክርስቶስ መጥቷል። በስጋም ትባረካላችሁ። ይችን የመሰለች ምድር ይዘን ልጆቻችን ለምን ይሰደዳሉ? ለምን በውሃ ውስጥ ያልቃሉ? ለምንድን ነው ደም በየቀኑ የሚፈስ? ለምን አኬልዳማ ሆነ? ይሄ እኮ የእርግማን ውጤት እኮ ነው። ወንድሙን እየገደለ እንትናን ገደልን ብሎ የሚፎክርበት ይሄ እኮ እርግማን ነው። ይሄ እኮ ደህንነት አይደለም። ይሄ እኮ ጽድቅ አይደለም። ስለዚህ እኔ በዚህ አጋጣሚ የምናገረው እኔ
የማንም ዘር አይደለሁም። የተወለድኩት ከአማራ ብሔረሰብ ነው እና እኔ አማራን አልጠላም። አማራ እንዲፈወስ ነው እንደውም አሁን ወደዚህ የመጣሁትኝ። ያን ሁሉ ውሃ ያን ሁሉ ለም መሬት ይዞ ህዝቤ ሲሰደድ ስለማይ ይሄ ችግሩ መንግስት ሳይሆን መንፈሳዊ ነው ብዬ ነው የመጣሁት። የማንም ፖለቲካ አጋዥ ወይም አቀንቃኝ አይደለሁም። እኔ የእግዚአብሔር ባሪያና አገልጋይ ነኝ። ስለዚህ ልብ በሉ። ይሄንን እውነት ግን መረዳት ያስፈልጋል። አሁንም የሚያዋጣው ምክንያት ከመፍጠር ወጥተን ልክ አይሁዶች ኢየሱስ ክርስቶስ በመጣ ጊዜ እንዳልተቀበሉት እኛ እኮ የአብርሃም ዘር ነን የባርነት ዘር አልነበረብንም እያሉ ይቀልዱበት ነበር። የአብርሃም ዘርማ ብትሆኑ የአብርሃም ልጅ ሁኜ የመጣሁትን መሲሁን ትቀበሉ ነበር አላቸው። አሁንም እውነተኛ የሆነ ኢትዮጵያዊ እውነተኛ የሆነውን አንድነትና ፍቅር ያመጣል። በንግግሩ፣ በስራው። በዘር መከፋፈል እርግማን ነው። ይሄ የእርግማን ውጤት ስለሆነ እሱን ለመስበር ነው ሾፋር ሚዲያ እንጂ ከማንም ፖለቲካ ጋር የተቆራኘ የተያያዘ መልእክተኛም አይደለም። አንዳንዶቻችሁ ኮሜንት ሰጡ እናያለን እና እኔ እንደዛ ሰው አይደለሁም። ይህንን እንድታውቁ ያስፈልጋል። ስለዚህ ይሄ በረከት ወደ እናንተ እንዲመጣ አሁን እጸልያለሁ በጌታችንና በመድኃኒታችን በኢየሱስ ክርስቶስ ስም። ይሄ አዳኝ፣ ይሄ መሲህ፣ ይሄ ኢየሱስ ስጋን ይፈውሳል፣ መንፈስን ይፈውሳል፣ አጋንንትን ያባረራል በስሙ። ምክንያቱም ኃይል አለው ስሙ። ስለዚህ እኔ የምጸልየው በኢየሱስ ክርስቶስ ስም እናንተ እንድትፈወሱ ነው። በስጋ በሽታ ያለባችሁ፣ በአእምሮ ጭንቀት ውስጥ ያላችሁ በኢየሱስ ክርስቶስ ስም ነፃ ውጡ። ምክንያቱም ጌታ ኢየሱስ ክርስቶስ ዓለምን ሁሉ ሊያድን የመጣው የእግዚአብሔር በጉ ነው የመጣው። የኢየሱስ ደም ዛሬም ትኩስ ነው ይሰራል። በጌታ በኢየሱስ ስም ጸልያለሁ። የአጋንንት ሥራ የተመታ ይሁን። በሽታ ይሰበር፣ ድህነት ይሰበር። በተለያየ ሁኔታ ህዝቡን አስሮ የያዘ ምቀኝነት ቢሆን፣ ቅናት፣ ተንኮል፣ ዘረኝነት በኢየሱስ ስም ዛሬ የተሰበረ ይሁን። ህዝቡ በእግዚአብሔር ሰላም ይሞላ፣ በእግዚአብሔር በረከት ይሞላ። ይህን ድምፅ የሚሰሙ ሁሉ ይሄ በረከት ወደ እነሱ ይምጣ። ይባርከኻ አዶናይ በይሽመረኻ ያኤር አዶናይ ፓና በለኻ በይሆንሃ ይሳ አዶናይ ፓና በለኻ በያሲምልሃ ሻሎም። ኤሎሂም ይባርካችሁ፣ ይጠብቃችሁ። ኤሎሂም ፊቱን ያብራላችሁ፣ ይራራላችሁ። ኤሎሂም ፊቱን ወደ እናንተ ያንሳ፣ ሰላምን የሚስጣችሁ። ሁልጊዜ ልብሳችሁ ነጭ ይሁን፣ ቅባትም ከራሶቻችሁ ላይ አይታጣ። ዘራችሁ የጠላትን ደጅ ይውረስ፣ የረገጣችሁት ይወረስ። የእጆቻችሁ ሥራ ይባረክ። የኤሎሂም ክብር ይቅደማችሁ፣ የኤሎሂም ሞገስ ይከተላችሁ። ፍሬያማ ሁኑ፣ ለምልሙ በሸም የሽዋ። ህዝቡም አለ አሜን ወአሜን። በሚቀጥለው ሳምንት ደግሞ ዕብራዊን ነው ዛሬ ያየነው። እስራኤላዊ ማን ነው የሚለው እናያለን። ከዛ ቀጥሎ ደግሞ ይሁዲ የሚለው ማን ነው የሚለውን እናይና ሶስቱን እንዴት ነው በአንድነት የምንጠራቸው የሚለውን እናያለን። እስከዛ ድረስ ኮሜንታችሁን ስጡን፣ ፎሎ አርጉን፣ ሼር አርጉት፣ ላይክ አርጉት። በዩቲዩብም በቲክቶክ እንደገና ደግሞ በፌስቡክ እንገኛለን። ለወደፊቱ በቴሌግራምም እንደገና በተለያዩ ሚዲያዎች እንደገና ራሳችን አፕዴት እያደረግን እንመጣለን። ኢትዮጵያ ውስጥ ያላችሁ ከቤተ እስራኤላውያን ጎን ቁማችሁ እኛ ጋር አብራችሁ ጌታን ማምለክ ከፈለጋችሁ ለወደፊቱ አድራሻችን እንነግራችኋለን። አሁን ለጊዜው ጸሎት ተጀምሯል። በሱ ላይ ደግሞ በየጊዜው አፕዴት እናደርጋችኋለን። ሻሎም ሻሎም። ጌታ ይባርካችሁ።